በመሃል አዲስ አበባ በቁጥር 50 የሚሆኑ ኦርቶዶክሳውያን ተገለው ተገኝተዋል። እንደዚሁም በቁጥር 115 የሚሆኑ በሌሎች ክልል ከተሞች አካባቢ ማለት ነው እንደዛው ባለማህተቦች ታርደዋል፣ ተጨፍጭፈዋል። 9 ተጨማሪ ኦርቶዶክሳውያን ሰማዕትነት ተቀብሏል። ሰላም ጤና ይስጥልኝ። በየሰደቋችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው የሚያስቆሙን ያጣው የአርሲ ኦርቶዶክሳውያን ጭፍጨፋ እንግዲህ ዛሬም ቀጥሏል። 9 ኦርቶዶክሳውያን እንደሞቱ የሰማነው የምንገኘው እሱን አስመለክታችኋለሁ። እነዚሁም ደግሞ እንግዲህ አሳፋሪ የተባለውን መንግስት ያደርገ የሚገኘውን ነገር ማሳያችኋለሁ። ሁላችሁ ላይክ እና ሼር ማድረጋችሁን ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። መጀመሪያ ስቴሽን ሄዶ መልስ ማለት በዚህ ምሽት እጅግ በጣም አሳዛኝ ዜና ተሰምቷል። በመሃል አዲስ አበባ በቁጥር 50 የሚሆኑ ኦርቶዶክሳውያን ተገለው ተገኝተዋል። እንደዚሁም በቁጥር 115 የሚሆኑ በሌሎች ክልል ከተሞች አካባቢ ማለት ነው እንደዛው ባለማህተቦች ታርደዋል፣ ተጨፍጭፈዋል ብዬ ዜና ብናገር ምን ያህሎቻችሁ ይሄንን ዜና ተከትላችሁ በጣም ታዝናላችሁ? ለምን ያህል ሳምንት አረጨነቀን ጠበበን ትሉበታላችሁ? በምን ያህል ሳምንትና ጊዜ ትኩረት ሰጣችሁ ይሄን ጉዳይ ሀዘናችሁ ታደርጉታላችሁ? የአርሲ ኦርቶዶክሳውያን የግድ ከተሞች አካባቢ መጥተው መገደል አለባቸው? እነዛ ወገኖቻችን አይደሉም? ሀዘናቸው እንደዚህ ባንዴ ነው ከውስጣችን የሚወጣው? ይሄ ህፃን ልጅ የኛ ልጅ አይደለም? ምን ነው ታዲያ ከርዕስ ወደ ርዕስ ለመጋባት ተጣደፋችሁ ቸኮላችሁ? የአርሲ ኦርቶዶክሳውያን እኮ እስካሁን አላረፉም። እስካሁን ጉዳታቸውን ጉዳቴ ብሎ የተቀበለ አካል አላገኙም። በቁጥር እኮ የሚታክቱ ሰዎች ከመስከረም ጀምሮ ይሄ ዓመት ከገባ ሞተዋል። ቁጥራቸው 500 እንደሚደርስ ነው የአካባቢው ነዋሪዎች እየተናገሩ ያሉት። የነዚህም ባለማህተቦች ጉዳያችን ብለን መያዝ ስለምን ከበደ? ከርዕስ ወደ ርዕስ ከሆነ ነገር ወደ ሆነ ነገር በጥድፊያ መጋባት አረ ይሰለቻል። ድምጻችንን ማሰማት፣ ጥሪ ማቅረብ፣ እባካችሁ አትንኩም ማለት እኮ በፍጹም ሌላ አይነት ፍላጎት ማሳየት አይደለም። አትግደሉን ለማለት እንኳን እንዴት ጽሞና እናጣለን? እንዴት መረባረብ እናጣለን? አረ ግድ የለም ኦርቶዶክሳውያን ከልባችን ነው። ወንድማችን እግዚአብሔር ይስጥልን። በጣም ነው የሚያሳዝነው እንግዲህና እውነት እያስመሰለ ነው የሚገኘው አብዛኛው እንጂ ከልቡ ራሱ የተሰማ ሰው አለ ብዬ አላስብምና ባሳለፈው ሳምንት ብቻ ለአንድ ሳምንት ከ50 በላይ ሰዎችን ዘግበናል። የሞቱ ከ50 በላይ ሰዎች የታፈኑ ከ100 በላይ ሰዎችን ይሄ እንደሚገኝ የማይታወቁ ብዙዎችን ዘግበናል። ወደ ሚዲያም ያልመጡ ብዙ አሉ። ይሄ ባለበት ሁኔታ ግን እዚህ ጋር ተመልከቷቸው እስቲ። አባቶች ናቸው። አንዲት እማሆይ ሞቱ ተብሎ እንግዲህ እንደምትመለኩ ዛሬ ነው። ይሄ ዛሬ በዚህ መንገድ እንግዲህ አባቶች ተገኝተው እችን እናት እየቀበሯት ይገኛሉ፣ ወይ ደግሞ እችን እማሆይ እየቀበሯት ይገነስ የሚል ነው። ይሁን ግን ጥያቄው ይሄውላ ጳጳስ ከፓትርያርኩ ጨምሮ ይሄውላ ጳጳስ አርሲን አልተመለከተም። አርሲ ላይ የሚጨፈጨፉትን አልተመለከታቸውም። አርሲ ላይ የሚገድሉትን በርቱ፣ አይዟችሁ ልጆች ጠንክሩ፣ በርቱ፣ እግዚአብሔር ከእናንተ ጋር ነው፣ የሰማዕትነት ነው፣ የእናንተ አክሊል ነው፣ ክብር ነው ብሎ ያጽናናችሁ አንድም የለም። ጭራሽ ስለነሱ የተናገረ ራሱ የለም። መግለጫ ወጣ፣ በቃ ጥጭ ነው ያለው። በቃ መግለጫ ወጣ። ልኡካን ልክ ያለው አይደል? እስቲ ልኡካኑ መጥተዋል። ነገ ምን ሰማ ነው አዲስ ነገር ካለ እስቲ ምንም አዲስ ነገር የለም። ኦሬዲ ይሄን ያክል ኦርቶዶክስ ሞታል፣ ይሄን ያክል ሙስሊም ሞታል፣ ይሄን ያክል ጴንጤ ሞታል፣ ነገሩ ሃይማኖታዊ አይደለም ብሎ የሚነግር መግለጫና ተቻችለን ነው መንግስት ብዙ እየሰራ ነው የሚገኘው የቃላ ጋጋታ የምንመለከትበት መግለጫ እስቲ ከሃይማኖት ተቋም ከቅዱስ ሲኖዶስ የተላኩ ሰዎች የምናዳምጥ ነው የሚሆነው። ነገር ግን በዚህ መንገድ እንግዲህ አንዲትን እማሆይ ለመቅበር ከ10 ትንሽ ነው 20 ጳጳሳት በላይ ተገኝቶ እንግዲህ በዚህ መንገድ የቀብር ስርዓት ሲፈጽሙ እንመለከታለን። ዛሬ አርሲ ላይ ግን ወደ 50 የሚጠጉ ኦርቶዶክሳውያን ሞተዋል። ኦልሞስት ወደ 500 ይሆናሉ እንግዲህ አጠቃላይ ሞቱት። እነዚህ በአንድ ሳምንት ውስጥ 50 ለሚጠጉ ኦርቶዶክሳውያን ማንም አባት ሄዶ ያጽናናቸው የለም። የሀገረ ስብከቱ ሊቀ ጳጳስ አቡነ ያሬድ እስካሁን ድረስ ትንፍሽ አላሉም። ኦኬ እዚህ ጋር አንድ እናት ስለሞቱ አንድ እማሆይ ስለሞቱ ይሄውላ ጳጳስ ተገኝቶ ያስቀብራቸው ይገኛል። ለምን? እዚህ አዲስ አበባ ስለሆነ 4 ኪሎ ስለሆነ ይሄውላ ይደረጋልና በጣም ነው የሚያሳዝነው። በጣም ነው የምናፍርባቸው አባቶቻችን። ኦኬ 50 ኦርቶዶክሳውያን ለመቅበር አንድ አባት አልሄደም። አንዲት እናት ለመቅበር ግን 50 ጳጳስ ሄዷል። ተመልከቱ እንግዲህ ይሄ ብቻ አይደለም ባይዘው ይሄ ልጅ ተመልከቱት። ይህ እዚህ ጋር የምትመለከቱት ወጣት አሰቦት ገዳም ላይ በደረሰው ጥቃት 4 ቦታ በጥይት ተመቶ የተረፈና የእግዚአብሔርን ታምራት ያየንበት ወጣት ነው። ይህ ወጣት በዚህ ሰዓት ላይ የኛ ድጋፍ ያስፈልገዋል። ምክንያቱም በቂና የተሻለ ሕክምና ስለሚያስፈልግ ይህን ቪዲዮ የምትመለከቱት በዓለም ዙሪያ ያላችሁ ድጋፍ እንድታደርጉለት የተሻለ ሕክምና እንዲያደርግ ሲል ጠይቃሉ። አንገቱ ላይ ጀርባው ላይ በሁለት ጥይት ተመቶ ከሞት የተረፈ የአሰቦት ገዳም አብነት ተማሪ ነው። እዚህ ጋር የምትመለከቱት ማለት ከጎን ያለው ወንድም ሁላችሁም እግዚአብሔር ይማረ በሉት። ሌሎቻችሁ ደግሞ ማገዝ የምትችሉ ደግሞ ወገኖች እያገዛችሁት ከጎኑ ልትቆሙት መልእክት አስተላልፋለሁ። በአዳማ ኃይለ ማርያም ሆስፒታል ነው የሚገኘው ወንድማችን። መታችሁ እንድትጎበኙት እንድታሳክሙት ስል መልእክቴን አስተላልፋለሁ። እግዚአብሔር አምላክ የቤተ ክርስቲያንን ግፍ የአማኞቹን ሞት
መከራ ሰቀቀን ያቁምልን፣ እንባቸውንም ያብስልን። የቤተ ክርስቲያን አምላክ ይፍረድ። አሜን። ይህ እንግዲህ በአሰቦት ገዳም በደረሰው ጥቃት ባለፈው አባቱን ገለውበት እሱ ነው በአራት ጥይት ደብድበውት እዚህ ጋር ከማተው በላይ ከፍ አድርገው አርደውት እንደዚሁ ጥቃት እንዳርሱ ጥቃት የደረሱበት ልጅ ነው። ማንም ሄዶ አልጎበኘውም። የትኛውም አባት ሄዶ አልጎበኘውም። ኦኬ፣ በራሳቸው ጥረት ነው አሳክመው እዚህ ያረሱ ልጅ። ይሄ ነው እንግዲህ የምትመለከቱ ነው። ነገር ግን አንዲት እና ለመቅበር 50 ጳጳስ ይቀ እኔ ጋር ከጀመሩ ይሄው ለጳጳስ 4 ኪሎ ምን ይሰራል ነው ጋር አዲስ አበባ ውስጥ ምን ይሰራል? ይሄው ለጳጳስ አዲስ አበባ ውስጥ የሚያስፈልገው 2 ጳጳስ እኮ ነው። የአዲስ አበባ ሀገረ ስብከት ሊቀ ጳጳስና የሸገር ሀገረ ስብከት ሊቀ ጳጳስ አቡነ ሳዊሮስ። ሌሎቹ ደግሞ እንግዲህ የሚያስፈልገው ከሆነ ምድብ የሌላቸው እንደ አቡነ ማርቆስ ያሉ አባቱ ሊሆኑ ይችላሉ። እዚህ እነዛ እኮ ሀገረ ስብከት ያላቸው እኮ ናቸው አብዛኞቹ ሀገረ ስብከት ያላቸው ናቸው። ቤት ይገኛሉ 4 ኪሎ ሰው ለመቅበር 4 ኪሎ ተገኙ። ለምንድን ነው? እዚሁ ስለሚኖሩ ነው። ኦኬ፣ ከዚህ አዲስ አበባ አይወጡም። አሁን ለምሳሌ ያክል የአርሲ ሀገረ ስብከትን ሄዶ አቡነ ያሬድ ሄዶ ጎብኝቶ አያውቁም። ተመልከቱ እንግዲህ ይሄ ነውና ይሄ በጣም ነው የሚያሳፍረው። ይሄ በጣም ነው የሚያሳዝነው። እንዲህ አይደረግም። አሁንም ኦርቶዶክሳውያን እየሞቱ ነው የሚገኙት። አሁንም ዛሬም ትናንትም እየሞቱ ነው የሚገኙት። ስማቸው ውድ ኦርቶዶክሳውያን በተለይ ደግሞ በአርሲ ኦርቶዶክሳውያን ሰማዕትነት መቀበላቸው ይታወቃል። በትላንትናው ዕለት ጥቅምት 29 ቀን 2018 ዓ.ም 9 ተጨማሪ ኦርቶዶክሳውያን ሰማዕትነት ተቀብሏል። ከዚህም ሊልቅ ይችላል፣ ምክንያቱም የታፈኑም ስላሉ ነው። በዚህ ወር ብቻ ጥቅምት ወር ከገባ ወዲህ የሟቾች ቁጥር 49 ደርሰዋል። በአጠቃላይ 2018 ዓ.ም ከገባ ጀምሮ 140 ኦርቶዶክሳውያን በአርሲ ተገድለዋል። እንደምትሰሙት ነው እንግዲህ በዚህ ዓመት ብቻ 3ኛ ወር አልገባም እስካሁን፣ ግን ከ100 በላይ ኦርቶዶክሳውያን ሞተዋል። ሄዶ የጎበኛቸው አባት አለ? አይዟችሁ ያላቸው የለም። ሄዶ የጎበኛቸው አባት የለም። በጣም ነው አቡነ ሳዊሮስ ይሁን ኦርቶዶክስ ሲሞት ከ3 ቤተክርስቲያን አስመርቀዋል። ህንጻ ቤተክርስቲያን አስመርቀዋል። በብሎኬት የተመረቀ ህንጻ ስላሴ ይጨፈጨፈ ይገኛል። እኛ እኮ ልኡካን ላኩ አጣራለም እኮ የዋና ፖይንት ሂዱና አጽናኗቸው። ቢያንስ አባቶች ነው እኮ አሁን ሄዳችሁ አጣሩ። ለምን ልኡካን የምትልኩት እናንተ ምንድን ናችሁ? ልጆቻቸው አይደሉም? እንዴት አባት ልጁ እየሞተበት ልጁ የተገደለበት እንዴት ነው ሰራተኛ የሚልከው? እንዴት ነው ሰው ቀጥሮ ሄድና አጣራ የሚለው? አይደረግም እንደዚህ። ልጅ ቢሞት እንዴት ታደርጋላችሁ? አሁን ልጆቻችሁን እንደሞቱ አድርጋችሁ ቁጠሩ እስቲ። ይሄ ቪዲዮ የምትመለከቱ ሰውዬ ልጅክ የሆነ ሀገር ላይ እየሞተ ነው የሚገኘው፣ እየተገደለ ነው የሚገኘው፣ ልጆች እየተጨፈጨፉ ይገኛሉ፣ ቤተሰቦች እያለቁ ይገኛሉ። እኔ ቅድም በውስጥ ወከ ተላከኝ 15 ቤተሰቦችን በቅርባት ይቻላልሽ አርሲ ላይ 15 ቤተሰቦችን አልተወራም ሚዲያ ላይ አለች። የኛ ጊዜ አልወጣም አለች። በጣም ነው ያዘንኩት። 15 ቤተሰብ ከአንድ ሰው አንዲት ልጅ እንግዲህ እስካሁን አልተመለሰልኝም ሀዘን ያለች ውስጤ ቆስሎ ነው የሚገኝ ስትል ነበር ያጻፈችልኝና አስቡት እስቲ ልጆቻችሁ ቤተሰቦቻችሁ እያለቁ እናንተ ሰራተኛ ነው የምትልኩት ወይስ ሄዳችሁ ነው በቃ የመጣው ይምጣ እኔን ከፈለጉ ይግደሉ ብላችሁ ነው የምትሄዱት? የኛ አባቶች እኮ አላሰባችሁም። ራሱ ሰው ከንጋር ተጀምሮ አላሰባችሁም። ራሱ ልኡካን ልከናል ትላላችሁ። እናንተ ምንድን ናችሁ? አትሄዱም እንዴ? አትሄዱም እናንተ? አይመለከታችሁ? ኦርቶዶክሳውያን ሰው አይደለ የሞተ የሚገኘው ምን ማለት የሞተ የሚገኘው? እኔ እንዴ ድመት የሞተባችሁ እኮ አትመስሉም አባቶች። ቤተ ስታስመርቁ ህንጻ ስታስመርቁ ድመት የሞተባችሁ አትመስሉ አይደለም ሰው የሞተባችሁ። እንዴት እንደዚህ እናስመስላለን? ኦርቶዶክሳውያን ደግሞ ድምጽ የማንወድ እስካሁን ወጥቶ ያልተናገረ አብዛኛው ኦርቶዶክሳዊ ቲክታከር ወጥቶ አልተናገረም። የሆነ መዝሙር ይዘምራል እንትን መጥቶ ተገደሉ በግፍ ተገደሉ ይላል መጥቶ እና የተደረገ የሚገርም መሰላችሁ? እንደዚህ ነገር ነው የሚደረግባቸው። እርጉዟ ሆዷ እየተቀደደ እናቶች ባሏቸው እየተገደለ አባት ልጁን አርደው ብላ እየተባለ ልዩምስ ኢትዮጵያ ላይ ይደግባት። አረ ይደግላት ኢትዮጵያ። ልጆቿ ባጭር እየተቀጩባት እኮ ነው። ዋይ ኢትዮጵያ ምነው መከራሽ በዛ፣ ምነው ጣርሽ በዛ፣ ምነው ጣርሽ በዛ። ምነው ትውልዱ ጎባጣ ሆነባት፣ ምነው ትውልዱ ሽባ ሆነባት። እባካችሁ ጽድቅን ነገር ተናገሩ፣ ማዳኑን መስክሩለት። ማዳኑን እንደ ዘኪዎስ ተሸነፉ፣ እንደ ዘኪዎስ እባካችሁ ተሸነፉ። አያዋጣም። በርን ከርችሞ መቀመጥ አያዋጣም። እስቲ ይግባ፣ የፍቅር አባት ይግባ፣ የሰላም አባት ይግባ፣ ቸር አባት ይግባ። ወደ ውስጣችን ሲገባ ወገኖቼ እጃችን ለበቀል አይደለም ይዘረጋው፣ ለጸሎት እጃችን ይዘረጋል። እጃችን ሰው ለመግደል አይዘረጋም፣ ለምጽዋት ይዘረጋል።
እጃችን ሰው ለመጣል አይዘረጋም፣ ለማጉረስ እጃችን ይዘረጋል። ወገኔ እናልቅስ ባካችሁ፣ ማዳኑን እንመስክር። ያደረገልን ብዙ ታምር አለ። ይሄ ነው እንግዲህ። እንዴት አይሰማንም እንዴ? አንድ ስጋ እኮ ነን እኛ። ለቅዱስ ጳውሎስ ምንድን ነው ያለው? ክርስቶስ ራስ ነው፣ እናንተ ብልቶች ናችሁ አለ። እኛ እኮ እንዴት ነው አንድ እጃችን ሲቆረጥ አንድ እጃችን ማይሰማው? እንዴት አይጸጽዘንም? ቢያንስ እግዚአብሔር በሚያውቀው እንዴት አይቆረቁረንም? እንዴት እኔ አላውቅም። እኔ ግራ ይገባል ያለው ነገርና እውነት እግዚአብሔራችን ልቦናችን ይመልስልን። እቺ ልጅም እንግዲህ ህደገኛት የለም የኛ ልጆች ናቸው የጎኙ የሚገኙት። ሁሉም ያልፋል። ትንሽዬዋ የ8 ዓመቷ ብላቴና ከሞት አፋፍ የተረፈችው ስንታየው ናትና ዛሬ እኔና የተወሰኑ ጓደኞቼ በሆስፒታል ምናልባት ትንሽዬ ነገር እንኳን መግዛት ከቻለ ብለን የሕክምና ድጋፍ ስለሚያስፈልጋቸውና አፋጣኝ ሕክምና ካላደረገች በስተቀር ቁስሉ እየመረቀዘ እየተከፈተ ከዚህ ከኋላ በኩል ነው፣ በዚህ በኩል ነው የወጣው። በዚህ ጋር ተመታና እጇ ላይ ያለውና ከጀርባዋ በኩል ጥይት ሰውነቷን የበሳት እህቴ ናት እና ቶሎ ሕክምና ካላገኘች ከዚህ በኋላ የማገገም ነገሩ ከባድ ስለሚሆን እናም ደግሞ የአቅም ጉዳይ ስላለ ሁላችንም ተረባርበን ያቅማችንን እንድናደርግ የበኩሌን ለማድረግ ነው እና እዚህ ድረስ የመጣሁት። አሁንም ይህን ድምጽ የምትመለከቱ በዓለም ዙሪያ ያላችሁ ክርስቲያን ወንድሞቼ እህቶቼ፣ ይህች ከሞት ያመለጠችዋን ትንሽዬዋን ብላቴና ተረባርበን ወደ ተሻለ ሕክምና ወስደን በሰላም እንድትኖር እናደርግ ስል መልእክቴን አስተላልፋለሁ። አመሰግናለሁ። ሐዘናችን ጠፍቶ ይፈካል ፊታችን። ትድኛለሽ። እሺ ነው ቆይ። አመሰግናለሁ። አመሰግናለሁ። ሌሎቻችሁም እንደዚሁ ድጋፍ እንድታደርጉልኝ ፈልጋለሁ። ሌሎቻችሁም እንደዚሁ ድጋፍ እንድታደርጉልኝ ፈልጋለሁ። እግዚአብሔር ይማርሽ። እሺ ነው ልጅ ያልፋል፣ እግዚአብሔር ያሳልፋል፣ ሁሉም ያልፋል። እግዚአብሔር ስለ ወንድማችን ቃል በጣም ነው የምናመሰግነው። እንግዲህ ሄዱና ጎብኛቸውንም ቢሆን ያ ትንሹ ሕፃን ልጅ ቪዲዮ እንዳይቀረጽ ተከልክሏል። ኦልሬዲ እንደሰማሁት ከሆነ ቪዲዮ አይቀረጽም ብሎ ተከልክሏል። እንዳይቀረጽ ብሎ እንግዲህ የመንግስት አካላት እንደከለከሉ ነው የሰማነው። ዩኒቨርሲቲ የሚችሉ ካላችሁ ሄዳችሁ ተመልከቷቸው፣ ጎብኟቸው። በወላይታ ሶዶም እንደዚሁ ደግሞ ልጅ በምትገኝበትም ያኛው በአሰቦት ቅዳሜ የተጎዳው ልጅ በሚገኝበት እንግዲህ ሄዳችሁ ክርስቲያኖች ድርሻችሁን ተወጡ ለማለት ፈልጋለሁ። እዛ ናችሁ የምትመለከቱ ካላችሁ፣ ውጭ ናችሁ እዛ ዘመን ያላችሁ ካላችሁ ሰው አስልኩ፣ ጎብኟቸው፣ በረከት አገኙ። የሰማዕታት ልጆች ናቸው እነዚህ ልጆች እና ከነሱ በረከት አገኙ። ቢሆን ቅዱስ ሲኖዶስ ወስዶ ማሳደግ ነበረበት፣ ሄዶ መጎብኘት ነበረበት። አልሆነም እና ኤኒዌይስ ሄዳችሁ ጎብኟቸው ለማለት ፈልጋለሁ። መንግስት እንግዲህ ስብሰባ ያደረገ ነው የሚገኝ ይመስለኛል። እና ተሞት እስቲ ሰላም ጤና ይስጥልኝ። በዛሬው ዕለት ባልመለስ ባልመጣ ደስ ይለኝ ነበር፣ ግን አንዳንድ ጉዳዮች አስገዳጅ ስለሆኑ ተመልሼ መጥቻለሁኝ። ጀጁ ወረዳ ላይ ስብሰባ ነበረ። የሃይማኖት ተቋማትን እዛ አካባቢ ያሉ የሃይማኖት አባቶችን ሰብስቤ አወያየሁኝ ይላል። እንደምትመለከቱት እነኚህ ናቸው እንግዲህ ኦርቶዶክሱን ወክለው የሃይማኖት አባቶች፣ ሙስሊሞችም ክርስቲያኖችም ተሰበሰቡ የተባለው ይሄ ክርስቲያን የወከለ ሰው እዚህ ውስጥ ይታያቸዋል። ግን መንግስት ግን እያለ ያለው በማህበራዊ ሚዲያ እየፖስት ያለው ምንድን ነው? ጀጁ ላይ የሚገኙ ከሁለቱም እምነት ተቋማት ከሙስልምናም ከክርስትናው ያሉ ተቋማትን እዛ ያሉ ምዕመናንን ሰብስቦ እንዳወያየ ከዛ ደግሞ እዛ ላይ ሀገር ላይ ሰላም እንደሆነ እየተናገርን ያለው እውነት ይሄ የኦርቶዶክሳውያን ተወካዮች ያሉ ይመስላችኋል? እውነት እዚህ ፎቶ ውስጥ ኦርቶዶክሳውያን ያሉ? እንዲህ ነው እየተጫወተ ያለው። ሙሉ ለሙሉ ከክርስትና የጸዳ ማህበረሰብ ከክርስትና የጸዳ ወረዳዎችን ቀበሌዎችን እየፈጠሩ ደግሞ በፎቶ ስለማይዋሽ እንደምትመለከታቸው ከሃይማኖት አባቶች ጋር እንደተወያዩ አድርጎ ደግሞ ይነግሩናል። እየተወያዩ ያሉት ከየትኛው ሃይማኖት አባቶች ጋር እንደሆነ ፍርዱን ለእናንተ ልተው። በቁጥር የሚበልጡበት ቦታ ስለሆነ እንግዲህ ያጠቋቸው የሚገቡትና ከባድ እኔ መናገራችሁ የምትናገሩ እየጠፋችኋል አንድ ጊዜና እኛ አሁን የሆነ መርፌ የጠፋብን እንኳን አልመስልም። አይደለም 50 ሰው 100 ሰው መርፌ የጠፋበት የሚመስል ሰው የለም። አሁን ላይ ስንመለከት እዩ ውስጥ የሆነ ሰው ያልሰማ ለጭራሽ ነገርና ሰው መመራችንን ዕቃ የጠፋብን እንኳን አንመስልም። ዕቃ እንኳን ሰው የሞተብን ዕቃ የጣልን እንኳን አይመስልንም። እንደገና ስለ ጦርነቶች እናወራለን። አሁንም 7 ልጆች ለቀበሩ እናቶች ኃላፊነት አንወስድም። 7 ልጆች 7 ወንዶች ልጆች ለቀበሩ እናቶች አሁንም ወገባቸው ላይ ገመድ ያሰሩ እናቶች፣ ሰንሰለት ያሰሩ እናቶች፣ አሁንም 7 ፎቶ የወንድ ልጆቻቸውን ፎቶ ሰብስበው በየተራ እያዩ የሚያለቅሱ እናቶች ማንም እነሱን የሚያጽናናቸው የለም። ማንም ይደርስላቸው የለም። ለዚህ እንኳን አናፍረው። ጦርነቱ ካለቀ በኋላ እነዚያ ሰዎች ፖለቲከኞቹ ሲታረቁ፣ እኛ ግን እስካሁን ድረስ እርቅ አላደረግንም። ንስሐ አልገባንበት።
መሆን የነበረበት እንደሆነ ታውቃላችሁ? እንደ ህዝብ ተሰብስበን አፍረን በአደባባይ የይቅርታ ቀን የንስሐ ቀን አውጀ ደረታችንን እየደቃን እግዚአብሔር እንዲምረን ጦማችንን መዋል ሁሉ ነበረብን፣ ቢያንስ ለአንድ ቀን። ግን ያን አላደረግንም። የሚያሳዝነው ይሄ። ለዚህ ንስሐ ማለት ምንም የጠፋብን አሁን ብዙ ጊዜ የምለው ነገር አለ። በመረጃ እንደምታውቁት በሚሊዮን ደረጃ ሰዎች ሞተውብናል። በዚህም አሁን ድንበር ምናምን አይደለም እምላችሁ፣ ኢትዮጵያውያን ሆኑ ሰዎች በሚሊዮን የሚቆጠሩ ሰዎች በጦርነት ሞተዋል። በእኛ የሞቱ እኛ የገደልናቸው በአንድም በሌላ መንገድ በቀጥታ የተኮስን ላንሆን እንችላለን። አክቲቪስት ሆነን የገደልናቸው፣ እየጻፍን የገደልናቸው፣ ጦር ሜዳ ድረስ ሂደን እንዲህ ቢሆን እንዲያ ቢሆን ብለን የገደልናቸው፣ ጦርነቱን ደግፈን የገደልናቸው፣ በሐሳብ የታባቱ ሰራለት እንዲህ በለው እያልን የገደልናቸው እንደ ህዝብ የሰራናቸው ኃጢአቶች አሉ። ልክ አሁን ጦርነቱ ላይ ሲሆን እንደ ህዝብ ወጥተን ኃጢአቱን ሰርተን ግን ጦርነቱ ካለቀ በኋላ እነዚያ ሰዎች ፖለቲከኞቹ ሲታረቁ እኛ ግን እስካሁን ድረስ እርቅ አላደረግንም፣ ንስሐ አልገባንበት። መሆን የነበረበት እንደሆነ ታውቃላችሁ? እንደ ህዝብ ተሰብስበን አፍረን በአደባባይ የይቅርታ ቀን የንስሐ ቀን አውጀ ደረታችንን እየደቃን እግዚአብሔር እንዲምረን ጦማችንን መዋል ሁሉ ነበረብን፣ ቢያንስ ለአንድ ቀን። ይሄ ነው እንግዲህና ከባድ ነው። እንዴ እግዚአብሔር አምላካችን ልቦናችን ይመልስልን። የአርሲ ኦርቶዶክሳውያን ሞት እኛ ቤት እስኪመጣ እንጠብቅ። የኛው ቤት ሞት እኮ ነው። ክርስቲያን እኮ ነው የሞተው። ክርስቲያን አንድ አካል ነው፣ አንድ ስጋ ነው፣ ራሱ ክርስቶስ ኢየሱስ ነው። ስለዚህ ከኛ ቤተሰብ ነው የሞተብን ሰው እንጂ ከሌላ ቤተሰብ አይደለም። ኦኬ፣ እንዴ በዝምድና ምናምን ማየት የለብንም። ክርስቲያኖችን አንድ ስጋ ነን እኛ። ኦኬ፣ አርሲ የሚገኝ ክርስቲያን ሲሞት እዛ ካሊፎርኒያ የሚገኝ ክርስቲያን ሊሰማው ይገባል። ካናዳ የሚገኘው ክርስቲያን ሊሰማው ይገባል። አዲስ አበባ የሚገኘው፣ ሐዋሳ የሚገኘው፣ የተለያዩ ክልሎች ላይ የሚገኘው፣ ጎንደር የሚገኘው ሊሰማው ይገባል። ለምን? አንድ ስጋ ስለሆነ። ግን አሁንስ እንደዛ እየሆነ አይደለምና በጣም ነው የሚያሳዝነው። እግዚአብሔር አምላካችን እንግዲህ ልቦናችን ይመልስልን ማለት ፈልጋለሁ። መምህራችን ስሟቸው እስቲ። ለሃይማኖታችን ብለን መግደል ወይም መሞት ኃጢአት ነው ወይ ለሚለው ጥያቄ መምህራችን በቂና አጥጋቢ መልስ ይመልሱልናል። ለሁሉ ይዳረስ ዘንድ እኛ ደግሞ ኮፒ ሊንክ፣ ሼር፣ ሪፖስት እያደረግን እስከ ፍጻሜው እንከታተል። ወደ መምህራችን እንለፍ። ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ራሱን መጠበቅ ወንጀል አይደለም። ፍትሐ ነገሥት አንቀጽ 45 ላይ አገርን የሚያጠፉ ቤተክርስቲያን የሚወሩ ይመጡ ተንስ ወተቃተል ተነስና መልሳቸው ይላል። ወንጀል ማይሆኑ ታሪኮችን ልንገራችሁ፣ ኃጢአት ማይሆኑ ጎልማሳ በሚስቱ ባለርስ በርስቱ ኦርቶዶክሳዊ ሰው በሃይማኖቱ አምላክ በአምላክነቱ ራሱን ቢጠብቅ ቢከላከል ወንጀል አይደለም። ምንም ይሁን ምን በደለኛ ምናምን ሊሆን ይችላል። ስለ ሃይማኖቱ መከራ ከተቀበለ ሰማዕት ነው። ምን ጠቅሳቸው ጥቅሶችን ፊትህን ቢመታ መልሰህ ስጠው የሚባለው ይሄ ቃል ለወንድሜ ለክርስቲያን የሚያገለግል ቃል ነው። በዚያውም ላይ ፊት መምታት የለም። አሁን አንገት መቁረጥ ነው። አንገት ለሚቆርጥ ደግሞ ምንድን ነው? በዚህ ደረጃ ነው ያለችው ሀገራችን። ወደንም ጠላን መረር ነው። አሁን ገለጥ አድርገን ማውራት ይጠይቀናል። ምሳሌ ባነሳ አብርሃም የብዙዎች አባት የሃይማኖት መሰረት ነው። ዘፍጥረት ምዕራፍ 14 ቁጥር 1 ጀምሮ የምናገኘው ታሪክ አብርሃም ወንድሙ ሎጥን እና የሎጥን ቤተሰቦች ሚስቱን ማርከው ወስደው ከሎዶ ገሞራው አውያን ወደ አሕዛብ ሀገር ጨርሰው ይዘዋቸው ሲሄዱ አብርሃም ቤተሰቡን ቆጥሮ 318 ነው ተዋግቶ መለሰ። እና አብርሃም ወንጀለኛ ነው? ራሱን ማዳን ወንጀል ነው አብርሃም? ሌላ ልጨምራችሁ። ሙሴ አእላፈ እስራኤል ከነዓን እንዳይገቡ የአሕዛብ ነገሥታት ተሰልፈው አላሳልፍ አሉ። እነዚያን ድል አድርጎ ገባ። እና ሙሴ ወንጀለኛ ነው? ሌላ ልጨምራችሁ። ፊናስ የተባለ ሰው ዘምሪና ከስቢ የተባሉ ከስቢ እና ዘምሪ በቤተ መቅደስ መካከል ሲያመነዝሩ ፊናስ የተባለ ሰው ከቤተ እግዚአብሔር የገባ ዘገር ወይም ጦር ነበረ። ሁለቱንም እዚያው አስጣበቀና አስቀራቸው። እግዚአብሔር ምን አለው? ፊናስ ወልደ አልዓዛር ወልደ አሮን ካህን አሰልፈስ ካለ ልቤ አልዓዛር ልጅ የአሮን ልጅ ፊናስ ልቤን ደስ አሰኘው አለና ምን አለው እግዚአብሔር? 300 ዓመት መዋዕለ ክህነት የክህነት ዘመን ሰጥቻለሁ አለ። ለምን ነው እግዚአብሔር እንደሚያደርገው? ሌላ ጨምራችሁ ዳዊት ጎልያድ በእስራኤል ሲዘባበት በወንጭፉ መታው። ዳዊት ሳኦል ሲታመም ግን በገና ደግሞ ፈወሰው። ዳዊት በገናም ነበረው ወንጭፍም ነበረው። ኦርቶዶክሳዊነት እንዲህ ነው። ይጠብቃል፣ ይዘምራል። ኦርቶዶክስ ቀዳሽም ተኳሽም አራሽም ነው የነበረው። ጅላጅል አልነበረም። ይቀድሳል፣ ያርሳል፣ ይጠብቃል። በዚያ ስሪት ነው የነበረው። ለምሳሌ ዮዲትን ታስታውሳላችሁ። እስራኤልን ገብሩ ብሎ ሆሎፈርኒስ የሚባል አረመኔ ንጉሥ ተነስቶ እስራኤልን ሊያጠፋ ሲል ገብሩ አላቸው። ምን ወርቅ ብር እህል እንገብር አሉት። እኔ የወርቅ እህል ድሃ ነኝ አለ። ታዲያ ምን ነው የምትፈልገው? ከእስራኤል ቀኝ አይን ነው የምፈልገው አለ።
አይን ውሃ አይደለም ምን ይሰራል አሉት። ጀግና ተብዬ መመስገን መወደስ ለዘንድ ዓለም ነገር ፈልጋለሁ። ሰው ጠገበ ማለት ነው። የእስራኤል ጀግኖች አይናቸውን ለመገበር ተስማሙ። ምን እናደርጋለን አንችልም ነው። ዮዲት ባጭር ታጥቃ ሸብ አድርጋ ወገቧን ታጥቃ ታጥባ ተቁላ ተቀብታ ከአይዛብ ከተማ ሂዳ ሆሎሆርኒስን አንገቱን ድል አድርጋ መጣች። እስመ እግዚአብሔርን አዳነች። አይዛብ ነው አይምርም። ዘንዶ ውጦ ነው የሚያላምጠው። አሁን እየሆነ ያለው ኦርቶዶክስ ውጦ ማላመጥ ነው እየሆነ ያለው። ውጦ ማላመጥ። ኦርቶዶክስ ጥላቻ ሊኖረው አይገባም። ራሱን ማዳን ግን ወንጀል አይደለም። ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ሰምተሃል? ሲገሉን ጽድቅ ከሆነ ራሳችን ስናድን ጽድቅ ማይሆንበት ምክንያት ፈጽሞ የለም። ልጨምራችሁ እንዴት የሚል ጥያቄ ልታነሱ ትችላላችሁ። የሐዋርያት ሥራ ምዕራፍ 5 ቁጥር 1 ጀምሮ ተመልከቱ። ሐናንያ የእስራኤልን ማህበር በስርቆት ለማጥፋት የ8000 ማህበርን ወዳልሆነ መንገድ ስርቆት ሲያለማምድ ጴጥሮስ ያን ሰው ቀሰፈው። አሁን ጴጥሮስ ሊቀ ሐዋርያት ነው። በጎን በጎችን ጠብቅ ግልገሎችን ጠብቅ ተብሏል። በጎን ግን ሐናንያን ቀሰፈው። አሁን ጴጥሮስ ወንጀለኛ ነው። ሌላ ልጨምራችሁ። ሐዋርያው ቅዱስ ጳውሎስ በርያሱስ የተባለ ሰው የሚያስተምረውን ያስታል። እፋለና አይኑን አሳወረው። ግን በልብሱ ጫፍ ሌሎችን አይናቸውን ያበራል። በርያሱስ ግን አይኑን አሳወረው። በጎን ብርሃን ዓለም እንላለን፣ በጎን ግን አሳውሯል። ታዲያ ጳውሎስ ስህተተኛ ነው? ሌላ ልጨምራችሁ በደንብ እንዲያግባባል። በኢዮር በራማ በኤረር መላእክትን ፈጥሮ አንድ ሰዓት እግዚአብሔር ተሰወራቸው። ከፈለግነ ራዕይ ዮሐንስ ምዕራፍ 12 ቁጥር 1 ጀምሮ እንመልከት። ሚካኤልና ሰራዊቱ ያን ዲያብሎስን ተዋጉት የሚለውን ተመልከቱ። እኔ ፈጠርኋችሁ አለ። ሰይፍ በሰይፋችን ክንፍ ከክንፋችን በምን በልጦ ነው አሉት መላእክት። በዚህ ጊዜ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል፣ አርባብ ኃይላት መላእክት፣ መናብር፣ ስልጣናት፣ መኳንንት እነዚህ ሁሉ ኃይላት መላእክት ዲያብሎስን ሊገጥሙት ሄዱ። ተዋጉት፣ ድል አደረጋቸው። ተዋጉት፣ ድል አደረጋቸው። ሶስተኛው ወደ እግዚአብሔር አመለከቱ። ፈቃድህ ባይሆን ነው ወይ አሉት። ፈቃዴስ ፈቃዴ ነው፣ ግን መስቀል ያዙ ብዬ ነው አላቸው። መስቀል ያዙና ሂደው ግን ድል አደረጉት። መላእክት ኢዮር ራማ ኤረርን ያተረፉት ወዳጅ ተከላክለው ራሳቸው። በመላእክትም ታሪክ አለ፣ በሰው ልጆችም ታሪክ አለ። ስለዚህ ኦርቶዶክስ ንቁ ሆኖ በማንም በቀር ሳይኖረው ራሱን ግን ማስከበር መብቱ ነው። እግዚአብሔር መብቱ ነው፣ ሕገ መንግስቱ መብቱ ነው። እና እንደዚህ አይነት መምህራን በዚህ አይፈለጉም። አሁን ላይ መምህር መጥቶ ማስተማር አይችልም። አዲስ አበባ ውስጥ ገብቶ ማስተማር አይችሉም። መድረክ ላይ ወጥቶ በካሜራ ተቀርጾ ማስተማር አይፈቀድላቸውም። ኦኬ አሁን ላይ የት እንዳሉ ምን ጊዜ አይወቀኝ መምህርና አውደበት ላይ ከማናያቸው መምህራን መሀል የኔታ አንደኛ ናቸው። ለምን ሆነ መልሱን ስንመልስ የወንድ ስለሚያስል ነገር የለውምና ሰዎችን የሚያደነዙ መምህራን የሚፈልጉት የሚያደነዝዙ ኦኬ ሁሉ ጣፍ ኤኒዌይስ እናንተ ማሳባችሁን አስቀምጡበት። እስቲ ታችን እንስማት። 6 ሚሊዮን አይሁዳውያንን ለጨፈጨፈው ናዚ ሂትለር ጀርመን 160 ቢሊዮን ዶላር ካሳ ከፍላለች። ከ1952 እስከ 21ኛው ክፍለ ዘመን 10 ሚሊዮን ኮንጓውያንን ለጨፈጨፈው ንጉስ ሌፖልድ ቤልጅየም በፓርላማዋ 500 ቢሊዮን ዩሮ ከፍለዋለች። በትክክል ነው የሰማችሁ። አዎ ለጨፈጨፈበት ተከፍሎታል። Africa's forgotten Holocaust. No formal apology or preparation have yet been made. Yes. ምክንያቱም የአፍሪካውያኖች ማንነት ሰውነት በእነሱ ፊት ዋጋ የለውም። አየህ ሌፖልድ ቤልጅየምን ታላቅ ያደረገ መንገዷን የገነባ ፎቆቿን ያቆመ ተራሮቿን ያነጻ ያጸና ንጉስ ነው የሚከበር። በዛው በቤልጅየም ፓርላማ በሰው ልጆች ላይ በሰውነት ላይ ላደረሰው በደልና ጭካኔ ሊጠየቅ ሲገባው ተሸልሟል። ዛሬ ድረስ በቤልጅየማውያን ልብ ላይ ንጉስ ሌፖልድ መተኪያ የሌለው ታላቅ ንጉሳቸው ነው። 10 ሚሊዮን ይሄ እነሱ ቁጥር ነው። እስከ 15 ሚሊዮን የሚሆኑ ንጹሃንን ሌፖልድ ጨርሷል። 10 ሚሊዮን ኮንጓውያንን ገሏል። በጦርነት በማስራብ በበሽታ እንገደላቸው ሁሉ ይካተታል። ጀርመን ደግ ፌር
ጥፋቷን ያመነች ሀገር ሆና አይደለም ለአይሁዶች $160 ቢሊዮን የከፈለችው። እንዲያ ቢሆንማ እነ ናሚቢያ፣ እነ ታንዛኒያ፣ እነ ብሩንዲ በመቶ ሺዎች የሚቆጠሩ ንጹሐንን የጨፈጨፈችበትን ማስባ ትከፍል ነበር። በይፋም ይቅርታ ትጠይቅ ነበር። የለም እነሱ አፍሪካውያን ናቸው፣ ለምን ይከፈላቸዋል? ለምን ይቅርታ ይጠየቃሉ? ከሶስት ይቆጠራሉ እንዴ? ሌፖልድ ሰላማዊ ኑሮ ነው በሰላም የሞተው። አንድም ቀን ሳይጠየቅ ሲሞት 1 ቢሊዮን ዩሮ ወርዝ ነበረው የሀብቱ መጠን። ፍጹም የተከበረ ወልዚ የሀብቱ መጠን የተትረፈረፈ ንጉሥ ሆኖ ነው የሞተው። 46 የአውሮፓ ሀገራት ቢጨፈለቁ ኮንጎ ያላትን የሚኒራል ሪሶርስ ያላቸው። ለዛም ነው የኮንጎ ምድር እሳት ሆና የምትፋጀው። ዛሬም ድረስ ኮንጓውያን የሚጋደሉት ጽድቁ ቀርቶ በቅጡ በኮነነኝ እንዲሉ ካሳቸውና ይቅርታቸው ቀርቶ ዛሬም ድረስ አንዱን ቡድን በመደገፍ አንዱን ቡድን በማሰቃየት እርስ በርስ ማባላታቸውን አቁመው ሰላም በሰጡ። አይገርማችሁ? በዓለም በአውሮፓውያን ኮሎኔል ዘመን 500 ሚሊዮን የሚደርሱ አፍሪካውያኖች ተገለዋል። ሰው ሰራሽ በሽታ ተልኮባቸዋል። በረሃብ ተገለዋል። በጦርነት ተገለዋል። ሪሶርስ እንዲያወጡ፣ ሚነራል እንዲያወጡ፣ ጋዝ እንዲያወጡ፣ ወርቅ እንዲያወጡ በአስቸጋሪ ሁኔታ የሰው ልጅ ሊያደርገው በማይገባው ሁኔታ ውስጥ አሳልፈዋቸዋል። እጃቸው ተቆርጧል። እግራቸው ተቆርጧል። ተቃጥለዋል። ኖባዲ ኬርስ። ማንም ስለ አፍሪካውያን አይገደውም። በ1908 ንጉሥ ሌፖልድ ኮንጎ ነፃ እንድትሆን በቃ ልቀቅ ሲባል ዓለም አቀፍ የሆነው የመጀመሪያው አመፅ በዘመናዊ ሂስትሪ ታሪክ የመጀመሪያው የሰብአዊ መብት ካምፔን የተባለለት እንቅስቃሴ በመደረጉና ቤልጅየም ጥርስ ውስጥ በመግባቷ ነበር እንጂ ለኮንጎውያን አስበው አልነበርም ነፃ የሚሆነችው። ታዲያ የእኛንም ማምጥተን ስንነግራችሁ እነሱ አይተኙልንም። ብዙ የውጭ ጠላቶች አሉብን። ሀገራችን ሰላም እንድትሆን አይፈልጉም። እርስ በርሳችን ተቃቅፈን እንድናድር አይፈልጉም። አፍሪካ እንድትነቃ አይፈልጉም ስንላችሁ ታንጓጥጡናላችሁ፣ ትስቃላችሁ፣ ትሳለቃላችሁ። የነ ኪሲንጀር ጠበቃ ሆናችሁ ትመጣላችሁ። አፍሪካን እንዴት ማጥፋት እንዳለባቸው፣ ሪሶርሷን እንዴት መቆጣጠር እንዳለባቸው፣ እርስ በርስ እንዴት ማጋጨት እንዳለባቸው፣ በሃይማኖት እንዴት ገብተው መስረግ እንደሚችሉ ስለ አፍሪካ መጥፊያ ሲያቀነባብሩና ሲያልሙ ለሚኖሩ ሰዎች ጥብቅና ትቆማላችሁ። ከነሱ በምን እንለያችሁ? በእነሱ ሀገር ሆናችሁ እናንተ በነፃነት እየተራመዳችሁ በገዛ ሀገራችን መጥተው ነፃነታችንን ለመንጠቅ እርስ በርስ ለሚያጋድሉን አካላቶች እናንተ ትጮሃላችሁ። እናንተ ናችሁ አዋቂዎቹ፣ ዘመናዊነት የገባችሁ። አዎ ልክ ነው። የአፍሪካውያን ነፍስ ከነጮቹ እኩል አይቆጠርም፣ እንደ ሰውም አይቆጠርም። አፍሪካውያኖች ሰነፎች ናቸው፣ መብላት አይችሉም። ድካም ነው። ይኸው ዓለም ቁጭ ብሎ እንደ ጥሩ ተከታታይ ሆረር ድራማ እርስ በርሱ እየተቃቀፈና እየተደጋገፈ እኛ ስንተራረድ ስንሞት ገዳዮቻችንን ስፖንሰር እያደረገ ለጥ ብሎ ያየናል። በመንግስታቶችን ይመጣል፣ የፈለገውን ያነግሳል፣ የሚጠቅመውን መሪ ያስቀምጣል። እኛም እርስ በርሳችን እንባላለን። እነሱ ኮብኮርናቸውን እየበሉ ይሳለቁብናል። ለይቅርታ እንኳን አልመጥንም። ጩኸታችን ለነሱ እንዲሰማ ደግሞ እንደክማለን እኮ አናፍርም። ታድለን።
Yeah, well, this is the sad truth. ይሄ ነው እውነታው። የቤልጅየሙ ንጉሥ ኮንጎ ለላካቸው ሚሽነሪዎቹ የጻፈውን ደብዳቤ አነብላችኋለሁ። ዩኒቨርሲቲያችን ይመስል ነበር። አሁንም ቢሆን እንግዲህ ለአርሲ ለሚገኙ ኦርቶዶክሳውያን ሁላችሁ ድምጻችሁን ማሰማታችሁን እንዳትረሱ። አባቶች አሁንም ንቁ ማለት ፈልጋለሁ። በቀጣዩ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።